ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ዶክተር ዳኛቸው አሰፋ በላንድ አፍታ ላይ የሰጡት አስተያየት አለ። በተለይ አጼ ሚኒሊክን ከአብይ አህመድ ጋር በማስተካከል አብይ አህመድ የአጼ ሚኒሊክን ፖለቲካ መንገድ እየተከተሉ ነው፣ ያውም አንቱ ብሎ እየተከተለ ነው በሚል የሰጡት አስተያየት አለ። በዛ ዙሪያ ላይ አንዳንድ ነጥቦችን ማስቀመጥ አስፈላጊ ስለሆነ ያው እንደሳቸው አይነት እንደ ዶክተር ዳኛቸው አይነት ሰው በየጊዜው እየሄደ ብዙ አስተያየት ስለሚሰጥ ብዙ ሰውም ደግሞ ያን ስለሚያዳምጥ እነዚህ ሰዎች ደግሞ ምሁራን ናቸው የተማሩ ናቸው ደግሞ ስለሚባሉ ብዙ ጊዜ የኛ ማህበረሰብ ደግሞ ዶክተር ፕሮፌሰር የሚባለውን ሰው በቃ ስለሚሰማ በጭፍን ስለሚሰማ የፈለጉትን ነገር ቢናገሩ በቃ ተምሯል ብሎ አምኖ ስለሚቀበል በዚህ ጉዳይ ላይ ነገሮችን መስመር ማስያዝ ያስፈልጋል በሚል ነው ምላሽ የምንሰጠው። እንግዲህ አድማጮቼ፣ ተመልካቾቼ ዶክተር ዳኛቸው አብይ አጼ ሚኒሊክን የፖለቲካ መንገድ እየተከተለ ነው ብለው በሚናገሩበት ጊዜ በእውነት እንዳሉት ቢሆን ደስተኛ ነኝ። አብይ አህመድ የአጼ ሚኒሊክን የዳግማዊ አጼ ሚኒሊክን መንገድ እየተከተለ ሀገርን ወደ ከፍታ ወደ ተለየ ደረጃ እያደረሰ ቢሆን በግሌ በጣም ደስ ይለኝ ነበር ለመናገር ከሆነ። ነገር ግን አብይ አህመድ እንኳን አጼ ሚኒሊክን ሊሆን ጭራሽ የአጼ ሚኒሊክን ሌጋሲ የሚያበላሽ አጼ ሚኒሊክ የገነቡትን ነገር የሚያፈርስ አጼ ሚኒሊክ ከ150 ዓመት በፊት የሰሩትን ነገሮች በሙሉ የሚያበላሽ በጣም በኢትዮጵያ ላይ የሱ አገዛዝ ለኢትዮጵያ ትልቅ አደጋ እንዲሆን ያደረገ መሪ ነው። ኢትዮጵያን ትልቅ ችግር ውስጥና ትልቅ አዘቅት ውስጥ የከተተ መሪ ነው እና ዶክተር ዳኛቸው በምን መስፈርት አብይ አህመድን ከአጼ ሚኒሊክ ጋር ለማወዳደር እንደሞከሩ በምን መስፈርት አብይ አህመድ በአጼ ሚኒሊክ መንገድ ነው እየሄደ ያለው ያሉበት ምክንያት እኔ በጭራሽ ሊገባኝ አይችልም። እኚህ ሰው ተምረዋል። አሜሪካን ሀገር ፒኤችዲ ያላቸው በፍልስፍና የተማርኩ ነኝ ነው የሚሉት፣ ዶክተር ነኝ ነው የሚሉት። በአዲስ አበባ ዩኒቨርሲቲም ደግሞ እንደዚሁ ብዙ ሰዎችን አስተምረዋል። እንግዲህ የተማረ ሰው እንዲህ አይነት ክሌም በሚያቀርብበት ጊዜ፣ የተማረ ሰው እንዲህ አይነት አስተያየት በሚሰጥበት ጊዜ የሰጠውን አስተያየት በማስረጃ ምክንያታዊ በሆነ መንገድ ማቅረብ አለ። የተማረ ሰው ካድሬ ሲሆን ያሳዝናል። የተማረ ሰው ዝም ብሎ የመጣለትን በቃ ልክ አንዳንድ ሰዎች መጠጥ ጠጥተው ካቲካላና ጠጅ ጠጥተው እንደፈለጉ እንደሚናገሩ ወይንም ደግሞ ጫት ቅመው ወይም ደግሞ በሐሽሽ ውስጥ ሆነው እንደፈለጉ እንደሚዘባርቁ ወይንም ደግሞ እንደ ቲያትረኞች እንደነ መኮንን ላከ ብዙ ጊዜ ቲያትር ይሰራ ያለ ድራማ ይሰራ ያለ ነው መኮንን ላከ። እንደነ መኮንን አይነት ለማሳቅ ተብሎ ስለሆነ ያ ነገር የሚደረገው ለማሳቅ ተብሎ ዝም ብሎ እንደሚነገረው እንደዛ የተማረ ሰው ሊናገር አይችልም። በተለይ አንድ ምሁር ነኝ የሚል ሰው እንደው የሱን ስምና ቦታውን ክብሩን የሚጠብቅ ነገር ቢያንስ ቢናገር በጣም ጥሩ ነው። ዶክተር ዳኛቸው የአብይ አህመድን ከአጼ ሚኒሊክ ጋራ ማወዳደራቸው እኔ የእሳቸውን ዶክተር ዳኛቸውን ምንነትና ማንነት ፍንትው አድርጎ የሚያሳይ ነውና በህዝብ ዘንድ በቃ እንደው በፊትም እኚህ ሰው የወረዱ ናቸው፣ የቀለሉ ናቸው፣ የሽማግሌ ህፃን የተማረ ደንቆሮ የሆኑ ሰው ናቸው። አሁን ደግሞ የበለጠ ያንን ሰው እንዲያውቅ ነው ያደረጉት። እስቲ ለማንኛውም እሳቸው የተናገሩትን እንደው በምክንያት እሳቸው በጭፍንና ያው በድንቁርና ነው እንዲህ አይነት አስተያየት የሚሰጡት። ያው አብይ አህመድ በአዲስ አበባ ቀለብ ስለሰጣቸው፣ ቤት ስለሰጣቸው፣ አንዳንድ የሚፈልጉትንም ነገር ስላደረገላቸው በአዲስ አበባ ተመቻችቶ ስለሚኖር በአሜሪካን ሀገር ውስጥ ፓርኪንግ ነበር የሚሰሩት። እኚህ ሰው ተምረውም ፕሮፌሰር ሆነውም ጥሩ ስራ ይሰሩ አልነበረም። ፓርኪንግ ነው የሚሰሩ የነበሩት። ኢትዮጵያ ሄዶ ግን በቃ ፕሮፌሰር ምን በማለት በቃ የከበሬታ ቦታ አግኝተው ትልቅ ቦታ አግኝተው ያው በአብይ አህመድ የተመቻቸ ነገሮች ተመቻችቶላቸው እየኖሩ ስለሆኑ ያው የምቾት ጉዳይ ስለሆነ ምቾታቸውን አስበው ድሎታቸውን አስበው በአዲስ አበባ ነገሮች መስተካከሉን አስበው የከበሬታ ቦታ የከፍታ ቦታ መድረክ ማግኘታቸውን ከግምት በማስገባት እኚህ ሰው በቃ በጭፍን እንደማሃይም ተምረው እንደማሃይም የአብይ አህመድን የፕሮፓጋንዳ የካድሬ ስራ ነው የሚሰሩት። እኔ ግን እዚህ ጋር ማድረገው አድማጮች ተመልካቾች የእሳቸውን ንግግር በምክንያት ነው መልስ በሰጣቸው በምክንያት እና በምክንያት ነው። እንግዲህ አብይ አህመድ ከአጼ ሚኒሊክ ጋራ በምናስተያይበት ጊዜ አብይ አህመድ አጼ ሚኒሊክ የሰሩትን ስራ መጀመሪያ ማየት ኦኬ፣ አጼ ሚኒሊክ ማን ናቸው፣ አጼ ሚኒሊክ ምን ሰሩ የሚለውን በዚህ ቦታ ማስቀመጥ ያስፈልጋል።
እንግዲህ አጼ ሚኒሊክ የሰሩትን ነገር አይተን አብይ ደግሞ የሰራውን ነገር አይተን አናመዛዝን። ከዛ ሁለቱን በማመዛዘን ነው እንግዲህ በእርግጥም በአጼ ሚኒሊክ መንገድ እየሄደ ነው ወይስ አይደለም የሚለውን መፍረድ የምንችለው በዛ መልኩ ነው። አድማጮቻችን፣ ተመልካቾቻችን እንግዲህ ስለ አጼ ሚኒሊክ እናንሳ ከተባለ ስለ አጼ ሚኒሊክ እናውራ ከተባለ ብዙ ነገሮችን ማንሳት ይቻላል። አሁን ግን ለዛሬ ወገኖቼ አንድ እጅግ በጣም ትልቅ የሆነ ነገር ለማንሳት ፈልጋለሁ። እጅግ በጣም ትልቅ የሆነ ነገር በዛ ትልቅ ነገር ብቻ አብይ አህመድን ከአጼ ሚኒሊክ ጋራ ለማወዳደር ሞክራለሁ። ከዛ አድማጮች ይሄንን ሰምታችሁ ዶክተር ዳኛቸው አሰፋ የተናገሩት እውነት ነው ወይስ አይደለም የሚለው እንግዲህ መረጃውን አይታችሁ ትፈርዳላችሁ ማለት ነው። እንግዲህ ይሄንን ለማድረግ ወደዚህ አጼ ሚኒሊክን ከአብይ ጋር ለማወዳደር ወደ ታሪክ ወስዳቸዋል፣ ወደ ኢትዮጵያ ታሪክ ወስዳቸዋል እና የኢትዮጵያ ታሪክ ወደ ጅማ ወስዳቸዋል። አብይ አህመድ የጅማ ሰው አይደለም። ስለዚህ ወደ ጅማ ወስዳቸዋለሁ እና ወደ ጅማ አባጅፋር ወስዳቸዋለሁ እና ጅማ አባጅፋር በ1872 ዓመተ ምህረት ነው ስልጣን የያዙት። በ1872 ዓመተ ምህረት ጀምሮ እስከ 1932 ዓመተ ምህረት በፈረንጆች አቆጣጠር ማለት ነው እስከ 1932 ዓመተ ምህረት ድረስ ጅማ አባጅፋር እዚህ ጋር የምታዩቸው ናቸው። ጅማ አባጅፋር የከፋ የጅማ አገረ ገዢ ነበሩ። ጅማ አባጅፋር በጅማ አገረ ገዢ ሆነው የነበረ ጊዜ በ1884 እንግዲህ በ1872 ነው ከ12 ዓመት በኋላ የጅማ አገረ ገዢ ከሆኑ በኋላ ከ12 ዓመት በኋላ በእንደ ፈረንጆች አቆጣጠር በ1884 ለአጼ ሚኒሊክ ይገብራሉ። ስለዚህ በአጼ ሚኒሊክ ስር ጅማን ያስተዳድራሉ ማለት ነው። ስለዚህ በጅማ አስተዳደር ጉዳይ ውስጥ አልቃ አጼ ሚኒሊክ አልገቡም። ምንድነው እንደሌሎቹ ግዛቶች የሚጠበቅባቸውን ግብር ለአጼ ሚኒሊክ ይልካሉ። ከዛ በተረፈ ጅማ አባጅፋር ነበር የሚያስተዳድሩት። ያለ ምንም ጣልቃ ገብነት ጅማ አባጅፋር ነበር የሚያስተዳድሩት እና ጅማ አባጅፋር ሐረርን እዛ አካባቢ እንግዲህ ኦሮሞ ናቸው። ጅማ አባጅፋር ኦሮሞ ናቸው። በሳቸው ጊዜ እዛ አካባቢ የነበሩ ኦሮሞዎች ሌላ ስም ነበር የሚሰጣቸው። ሁላችሁም እንደምታውቁት ኦሮሞ የሚለው ቃል መጠቀም የተጀመረው የደርግ ከመጣ በኋላ ነው። ደርግ ከመምጣቱ በፊት ሌላ ስም ነበር የሚሰጠው። ስለዚህ አሁን ኦሮሞዎቹ በዛ ስም መጠራት አይፈልጉም። ያ ስም ሲጠራ ይከፋቸዋል እንጂ ያ ስም ለረጅም ጊዜ የሚጠሩበት ስም ነው የነበረው። በሊተሬቸሮች፣ በጽሁፎች፣ በታሪክ መጽሐፍት ሁሉ የድሮ ታሪክ መጽሐፍት እነ ሪቻርድ ፓንክረስ ሌሎቹንም በምታዩበት ጊዜ ያ ስም ነው የሚጠራው። ግን አሁን ያን ስም መጥራት ያው ብዙዎቹ ቅር ስለሚላቸው ሌሎችን ቅር ለማሰኘት በሚል ያንን ስም አልጠራም። ነገር ግን ጅማ አባጅፋር በቃ በዛ ስም ነበረ የሚጠሩት እና የኦሮሞ ማህበረሰብ ማለት ነው። እና የኦሮሞ ማህበረሰብ ኦሮሞ ናቸው። ጅማ አባጅፋር ኦሮሞ ናቸው። እና ኦሮሞዎችን ወደ ታሪክ ልምጣና እዚህ ጋር ተመልከቱ አድማጮች፣ ተመልካቾች ይሄ የምታዩት ካርታ ከ400 ዓመት በፊት ኦሮሞዎቹ ከመጫና ቱሉማ ተነስተው እንዴት ጅማ ማለት እናሪያ ምናምን ያሉበትን አካባቢ እንዴት እነ ጅማን እንደተቆጣጠሩ የሚያሳይ ነው አድማጮች። እዚህ ጋር የምታዩት ምንድነው? ይሄ በቀይ ያከበብኩት ቦታ የሃሮ ወላቡ ይባላል። እዚህ አካባቢ ነበሩ ኦሮሞዎች የነበሩት። ከዚህ ተነስተው ነው እንግዲህ የመጫና ቱሉማዎች በዚህ በስምጥ ሸለቆ በኩል አድርገው አርሲም የተወሰኑ ቦታዎች ሀይቆችና ቡታጀራ የሚባለውን ቦታ በ1554 እስከ 1562 ባለው ዘመን የሚቸሌ ወረዳ የሚቸሌ አባገዳ በሚቸሌ አባገዳ ጊዜ ፈጣገርን ተቆጣጠሩ። ከዛ ምንድነው የሆነው? የመጫና ቱሉማዎች ለመጀመሪያ ጊዜ ይሄ የሚሰበሰቡበት ጨፌ ያላለ አባገዳቸውን ዋና መሰብሰቢያቸውን ቦታ በቃ እንትን ነው አምልኮ የሚያደርጉበት በፊት እዛ ሃሮ ወላቡ ነበር የሚያደርጉት። አሁን ለመጀመሪያ ጊዜ የአባገዳ ሚቸሌ የመጫና ቱሉማዎች በጋራ ሆነው ዱከም አካባቢ ኦዳ ነሪ በሚባል ቦታ እዛ አካባቢ ጨፌያቸውን ማድረግ ጀመሩ ማለት ነው፣ መሰብሰብ ጀመሩ። ስለዚህ ወደ ባሌ መሄድ ቀረ ማለት ነው። አሁን ኦዳ ነቢ አካባቢ ያሉ አሁን ሜጫዎችና ቱሉማዎች ደግሞ ይከፋፈላሉ። ሜጫዎችና ቱሉማዎች ሲከፋፈሉ ቱሉማዎች አብዛኛው ሸዋ ላይ እዛ ሲሰፍሩ ሜጫዎች ወደ ምዕራብ ሄዱና አምቦ አካባቢ ኦዳ ቢሲል የሚባል ቦታ ላይ ደግሞ አባገዳቸውን መስራት ይጀምራሉ ማለት ነው።
ስለዚህ ኦዳ ቢሲል ላይ እንትኖች ምንድነው ሜጫዎች ኦዳ ነቢ ላይ ደግሞ ዱከም አካባቢ ቱለማዎች ያው አባ ገዳ ሆነው መቀጠል ጀመሩ ማለት ነው። መቀመጫቸውን እዛ ከዛ ምንድነው የሆነው አድማጮቼ ተመልካቾቼ ከ1550 እስከ 1578 በሮበሌ አባገዳ ዘመን ከኦዳ ቢሲል ወደ ቢዛሞ ወደ ወለጋ የአፍሬ በሜጫው ውስጥ የአፍሬ ንዑስ ጎሳዎች ወደ ቢዛሞ ያመራሉ። ከዛ ደግሞ ከ1594 በዱሎ አባገዳ ዘመን ከ1594 እስከ 1603 ባለበት ቦታ ሰዳቻዎች ወደ ጅማ ሄዳሉ ማለት ነው። እንግዲህ ተመልከቱ እናሪያ የሚባለው አካባቢ በ1710 ዓመተ ምህረት ነው እንግዲህ በኦሮሞዎች እዛ አካባቢ መስፈር የጀመሩት እና ከ1710 ጀምሮ ለረጅም ጊዜ እዚህ አካባቢ እንግዲህ ጦርነት ነው። በኋላ ምንድነው የሆነው የጅማ አባጅፋር በኋላ እዚህ አካባቢ የሰፈሩ ኦሮሞዎች ምን አደረጉ? ወደ ኪንግደም ተቀየሩ። የሰባቱ የኦሮሞ ኪንግደም የሚባሉ የጎማ የጅማ የምናምን የሊሙ የተለያዩ ኪንግደሞች የሰባት የሚሆኑ ኪንግደሞች የጊቤ ኪንግደምስ ይባላሉ። የጊቤ የኦሮሞ ኪንግደምስ ይባላሉ። ይሄ በአባገዳ መተዳደር ቀረና ኪንግደሞች ነገስታት ተፈጠሩ። ሰባት የኦሮሞ ነገስታት እዚህ አካባቢ ጅማ አካባቢ ጊቤ ወንዝ አካባቢ ተፈጠሩ ማለት ነው። እና ከነዚህ ይሄ እንግዲህ የሆነው ምንድነው ኦልሞስት ከ1710 በኋላ ነው። ከ1710 በኋላ ከዛ ወደ 1860 ቤት አካባቢ 1850 1860 ቤት አካባቢ ነው እንግዲህ ለመጀመሪያ ጊዜ እዚህ ጋር የኦሮሞ መንግስታት ሰባት የኦሮሞ መንግስታት ኦሮሞዎች የሚገዙት ወይም ሞቲ ይባላሉ። ሞቲ ማለት በኦሮምኛ ንጉስ ማለት ነው። እና ሞቲዎች የሚመሩት ነገስታት እዚህ አካባቢ ሰባት መንግስታት ይኖራሉ ማለት ነው። እና እዚህ አካባቢ የጅማ አባጅፋር የአንዱ የጅማ መንግስት መሪ ነበሩ እና የጅማ መንግስት መሪ ሆነው እዛ አካባቢ የነበሩ ጃንጀሮችን እናሪያዎችን እነዚህም በሙሉ ውጣው ነው እዛ አካባቢ የነበረው ማህበረሰብ በሙሉ ውጣው ያንን አካባቢ ያስተዳድሩ ነበርና ያን አካባቢ እንደዚህ እያስተዳደሩ በነበረበት ወቅት ነው እንግዲህ በ1884 ለአጼ ሚኒሊክ የገበሩት ጅማ አባጅፋር እና ለአጼ ሚኒሊክ ከገበሩ በኋላ እንግዲህ ምን ለማለት ፈልጌ ነው ይሄ ጅማ ምናምን የሚባለው አካባቢ የማን ነበር ማለት ነው? የኦሮሞዎች አልነበሩበትም ማለት ነው። ይሄን ልብ በሉልኝ። ኦሮሞዎች አልነበሩበትም። እነ ጅማ አባጅፋር ዘመዶች ሁሉ ከባሌ ነው መጥተው እዛ አካባቢ ሰፍረው ያን አካባቢ ተቆጣጥረው በዛ አካባቢ መንግስት መስርተው ኢቭን አባገዳ የሚባለውን ነገር ትተው የጊቤ ኪንግደም የሚባለውን ነገር መስርተው በዛ አካባቢ ማስተዳደር የጀመሩት ያኔ ነው ማለት ነው። እና አሁን ምንድነው የሆነው አድማጮቼ ተመልካቾቼ እንግዲህ ወደ ዶክተር ዳኛቸው ነጥብ ከመውሰድ በፊት ጅማ አባጅፋር በዛን ጊዜ ምን ያደርጉ ነበረ? የግፍ አገዛዝ ነው ሲፈጽሙ የነበሩት። የግፍ አገዛዝ የሰው ልጆችን እንደ ሰው ልጆች አይቆጥሩም ነበር። ሙስሊም ናቸው፣ ነገር ግን የባሪያ ስርዓትን በቃ ዜጎቹን እዛ አካባቢ የሚኖረውን ሰው ባሪያ እያደረጉ የሚሸጡ የነበሩ ሰው ነበሩ። የባሪያ ፈንጋይ ማለት ነው። እና አካባቢ ሌሎች ማህበረሰባትን ብቻ ሳይሆን ራሳቸው ኦሮሞዎችን ሁሉ ሳይቀር ባሪያ አድርገው የሚሸጡ ሰው ነበሩ። እና የዚህን ጊዜ ለአጼ ሚኒሊክ ይገብሩ ስለነበረ በአጼ ሚኒሊክ ስር ስለነበሩ አጼ ሚኒሊክ ይሄንን የጅማ አባጅፋርን ስራ በሌላው በስራቸው ባሉ ላይ እየፈጸሙት ያለውን ግፍና ሰቆቃ የባርነት ስራቸውን በመቃወም ኢቭን ኦሮሞዎችንም ራሱ ሁሉ ሳይቀር የራሳቸውን ጎሳ ሁሉ ሳይቀር ይሸጡ ስለነበር ያንን ለማስቆም አጼ ሚኒሊክ ደብዳቤ ይጽፋሉ። እና የአጼ ሚኒሊክን ደብዳቤ እንመልከት አድማጮች ተመልካቾች። እንግዲህ ከምናምን ዓመት በኋላ ነው አጼ ሚኒሊክ ለጅማ አባጅፋር ደብዳቤ ይጽፋሉ። ይሄንን ነው ብለው የሚሉት ለጅማ አባጅፋር የጻፉት ደብዳቤ ይሄን ነው የሚሉት። ይድረስ ከአባጅፋር ይላሉ ዳግማዊ ሚኒሊክ ጃንሆይ ይህንን የደንብ ወረቀት ጽፈንልሃል፣ ይህንን መመሪያ ጽፈንልሃል ነው የሚለው። ይህንን መመሪያ ጽፈንልሃል ከጃንጀሮ ወደ አንተ ሀገር የመጣውን ኦሮሞ ማለታቸው ነው። እዚህ ጋር እንግዲህ እንዳልኳችሁ ያ ቃል በፊት በዛ ቃል ነበር የሚጠሩት። በአፄ ኃይለ ሥላሴም ጊዜ በንግሥት ዘውዲቱ ጊዜ በሚኒሊክ ጊዜ በቃ ያ ቃል የድሮ መጠሪያቸው ነበር። ምንም መጥፎ ስምም አይደለም፣ የድሮ መጠሪያቸው ነበር። ነገር ግን በደርግ ጊዜ በዚህ መጠራት አንፈልግም ብለው ኦሮሞ ነው የምንባለው ስላሉ እኔ እንደው ልቀይረውና አጼ ሚኒሊክ ያሉት ሌላ ነው። ግን እዚህ ጋር በጃንጀሮ ወደ አንተ ሀገር የመጣውን ኦሮሞ እንግዲህ ከጄ ገባልኝ ብለህ
ጭው አድርገ ባሪያዬ ነህና አንተንም ልበድል ልጅህንም አምጣና እንደ ከብት ልሽጠው ልለውጠው አትበል። ኦሮሞ ከጃንጀሮ ከሌሎች ቦታ የመጡትን ኦሮሞዎች የኔ ናቸው ብለህ የኔ ባሪያዎች ናቸው ብለህ ምን አትበል ነው ማለት አትሽጥ። ለማን ነው አጼ ምኒልክ እዚህ ጋር ሲከራከሩ የሚታዩት? ኦሮሞዎችን እየሸጡ ኦሮሞዎችን እየበደሉ ኦሮሞዎች ላይ ግፍ የሚፈጽሙት ነው ናቸው ጅማ አባ ጅፋር ናቸው። ነገር ግን በኦሮሞዎች ላይ የሚፈጸመውን ግፍና ሰቆቃ አጼ ምኒልክ ለማስቆም ባሪያዬ ነህና አንተንም ልበድል ልጅህንም አምጣና እንደ ከብት ልሽጠው ልለውጠው አትበል ኦሮሞን ባሪያ አታድርግ ነው የሚሉ። ለምን ኦሮሞዎችን እየወሰዱ ባሪያ ያደርጉ ስለነበረ። ይህን ያህል ዘመን አባቶቻቸው ከአባቶችህ ልጆቹ ካንተ ጋር አብረው ኑረው ባሪያ ሲባሉ አይገባም። አጼ ምኒልክ ነው የሚናገሩት። አባቶችህ ከአባቶችህ ልጆቹም የነዚህ ልጆቹም ካንተ ጋር አብረው ኑረው ባሪያ ሊባሉ አይገባም። በአደባባይም ባሪያዬ ነው እያልክ አትሟገት። አጼ ምኒልክ ነው ለጅማ አባ ጅፋር የጻፉት። የሰው ባሪያ የለውም ወገኖች፣ ልብ በሉልኝ። እንግዲህ እኚህን ሰው ነው እንግዲህ የኦሮሞ ብሔረተኞች አጼ ምኒልክን የሚጠሩት። እና ጅማ አባ ጅፋር ኦሮሞውን ባሪያ እያደረጉ በሚሸጡበት ጊዜ ያ መቆም አለበት ብለው በዚህ መልኩ እያስጠነቀቁ ኦሮሞ ወደ አንተ ሲመጣ ባሪያ አድርገህ አትሽጥ፣ ባርነትን አቁም፣ የሰው ባሪያ የለውም፣ ሁላችንም የእግዚአብሔር ባሪያዎች ነን። አጼ ምኒልክ የሚናገር እግዚአብሔር መጥቶ ከሰው አልቆ ሲያስገዛ ጊዜው በሰው መጨከን አይገባም። ለሰው ቢያዝኑ እድሜ ይሰጣል። ለሰው የምታዝን ከሆነ ፍቅር ቢኖርህ ርህራሄ ቢኖርህ ሀዘኔታ ቢኖርህ እድሜ ይረዝምልሃል። በሰው ላይ አትጨክን። እግዚአብሔር በፈጠረው ፍጡር ላይ በእግዚአብሔር አምሳል በተፈጠረ ፍጡር ላይ አትጨክን። የሰው ባሪያ የለውም። መሸጥ መለወጥህን አቁም ነው እንግዲህ አጼ ምኒልክ እያሉ ያሉት። ከኔም ጋራ በእግዚአብሔር ቸርነት ጎንደሬ ሁሉ ተሰብስቦ እዚህ ሸዋ መጥቶ ተቀምጠዋል። ከሌላም ቦታ ሁሉ ጎንደሬን ያሉት እንደ ምሳሌ ነው እንጂ ከጎጃምም ከትግሬም መጥተዋል። ተሰብስቦ እዚህ መጥቶ ተቀምጠዋል። አገሬ ልግባ ያለ እንደሆነ ተመልሼ ወደ ጎንደር ሊሄድ ካለ ባሪያ ነህ ተብሎ ሊያዝ ነውን ይላሉ አጥሩ። ስለዚህ ምን ይላሉ መሰላችሁ? ደግሞ እወደደበት እተመኘው ቦታ ይቀመጣል እንጂ ካንተ ሀገር ተነስቶ ወደ ጃንጀሮ ቢሄድ ወደ ሌላ ወደ ወደደው ሀገር ቢሄድ የኔ ዘጋ ነው ብለህ ልትይዝ አይገባም። የጃንጀሮ ሰው የሌላም ሀገር ሰው አንተ ወጥቶ ወደ አንተ ሀገር ቢገባ የጃንጀሮም ገዢ ሌላውም ገዢ ሁሉ የኔ ዜጋ ነው ብሎ አይዝም። ድሃው እወደደበት እተመኘው ቦታ እተመቸው ቦታ ይደር። የካቲት 8 ቀን ይላል እንግዲህ 1800 ዓመተ ምህረት አዲስ አበባ ከተማ ተጻፈ ይላል። በአዲስ አበባ ከተማ ተጻፈ። ድሃው እወደደበት ቦታ ይኖር። ይሄንን እንግዲህ የጻፉት ማን ናቸው? አጼ ምኒልክ ናቸው። አማቾቻችን ተመካች ለማን? ለጅማ አባ ጅፋር። አጼ ምኒልክ ምንድነው ልበሉ? ዜጎች የወደዱበት ቦታ ይኖሩ፣ የፈለጉበት ቦታ ይኖሩ፣ ወደ ፈለጉበት ቦታ ይሄዱ፣ የወደዱበት የተመቻቸው ቦታ ይኖሩ። መሰናከል አትፍጠር፣ እንቅፋት አትፍጠር፣ መሄድ አትችሉም፣ መምጣት አትችሉም አትበል ነው እያሉ አጼ ምኒልክ። ይህን መመሪያ እንግዲህ አጼ ምኒልክ የሰጡት ከ150 ዓመት በፊት ነው። አገረች ዜጎችን ባሪያ የማድረግ ኢሰብአዊነት ኢፍትሃዊነት ስለበዛ ዜጎችን ማሰቃየት ስለበዛ እዚህ ጋር ኦሮሞዎችን ሁሉ ሳይቀር ነው እንግዲህ አጼ ምኒልክ ጅማ አባ ጅፋር ኦሮሞዎችን ሁሉ ሳይቀር ነበረ ባሪያ የሚሸጡ። ስለዚህ ኦሮሞንም ራሱ ባሪያ አታድርግ ይለው። ለምን ኦሮሞን በተለየ መልኩ የኔ ናቸው እያለ እየሸጡ ስላስቸገሩ ጅማ አባ ጅፋር ይሄንን ማቆም አለብህ ብለው ነው እንትን ያደረጉት። እና አጼ ምኒልክ የጻፉት ነገር እንግዲህ አድማጮች ተመልካቾች ይሄ እንግዲህ ከ150 ዓመት በፊት ይሆነ። በነገራችን ላይ ጅማ አባ ጅፋር በ1932 ዓመተ ምህረት ነው የሞቱት። ጅማ አባ ጅፋር በ1932 ከመሞታቸው በፊት በመሐከል ግን የጅማ አባ ጅፋር የልጅ ልጅ አባ ጆቢር የጅማ አባ ጅፋር የልጅ ልጅ አባ ጆቢር እንደገና አባታቸው ተበረታተው ይሁን ወይም አባታቸው እርጅና ላይ ስለነበሩ ነው የታወቀ ነገር የለም። በጅማን እንደገና ከሸዋ መንግስት ነፃ ለማውጣት ለመገንጠል ከፍተኛ ጥረት አድርገው ውጊያ ሁሉ አድርገው
እና እዛ አካባቢ አባ ጆቢር ትልቅ ችግር ሲፈጥሩ ነበር። እና በዚህ ምክንያት በ18 ምንድነው በ1830ዎቹ ላይ አጼ ኃይለ ሥላሴ አባ ጆቢር እያስቸገሩ ስለመጡ ሙሉ ለሙሉ የጅማ በራስ ደስታ ዳምጠው እንዲተዳደር ይደረጋል። ስለዚህ የጅማ አባ ጅፋር ዳይናስቲ ወይም ስርወ መንግስት ምን ይሆናል ማለት ነው? ይቋረጣል። ያን ያደረጉት አጼ ኃይለ ሥላሴ ናቸው። አጼ ኃይለ ሥላሴም ደግሞ ያን ያደረጉት እና አባ ጆቢር በጣም እያስቸገሩ ስለመጡ እዛ አካባቢ ህግና ስርዓት ለማስከበር ሙሉ ለሙሉ ያንን ነገር አቋረጡት። በነገራችን ላይ አድማጮቼ በጣሊያን ወረራ ጊዜ የጅማ አባ ጅፋር እዚህ ጋር ሌላ እንደው ለታሪክ እንድናውቀው ብዬ ነው። እዚህ ጋር የምታዩዋቸው ሙሶሊኒ ነው። ይሄ ከሙሶሊኒ ጋር ጎን ለጎን እነ ራስ ዳምጠው እነ በላይ ዘለቀ እነ ጃጋማ ኬሎ እነዚህ ባልቻ አባ ነፍሶ እነዚህ ሁሉ የኢትዮጵያ ወዳጆች ከጣሊያን ጋር በሚተናነቁበት ጊዜ የጅማው አባ ጆቢር የጅማ አባ ጅፋር የልጅ ልጅ ማለት ነው። የጅማ አባ ጆቢር በዚህ ሁኔታ ጸረ ኢትዮጵያ አቋም ሆኖ በዚህ ሁኔታ ከሙሶሊኒ ጋር ጎን ሆነው ፎቶ የተነሱ የጣሊያን ወዳጅ የነበሩ ባንዳ ነበሩ። አሁን እነዚህ ነው እንግዲህ ወገኖቼ ጅማ ብትሄዱ ለነዚህ ነው ሐውልት የሚሰራው። ጅማ ብትሄዱ ለና አባ ጅፋር ባሪያ ሲሸጡ ባሪያ ሲነግዱ ለነበሩ ሰዎች እነሱም ነው አሁን የኦሮሞ ብሔረተኞች እያሞገሱ ያሉት። እነ አባ ጆቢር በኦሮሞ ብሔረተኞች ዘንድ ትልቅ ቦታ ነው ያላቸው። እነ ራስ ዳስታ ዳምጠው እነ ራስ ጎበና እነ ጃጋማ ኬሎ ያሉ ግን በእነ ደረሱ ዱኪ ያሉ የኦሮሞ አባቶች የኦሮሞ ጀግኖች የኢትዮጵያን አንድነት በማስጠበቅ ዙሪያ ዋጋ የከፈሉ ታላላቅ የኦሮሞ አባቶች ግን አሁን ባሉ የኦሮሞ ፖለቲከኞች ዘንድ ቦታ የላቸው። ስለ አባ ጆቢር ከሙሶሊኒ ጋር አብሮ ስለነበረው ስለ ዋቆ ጉቱ ከሲያድ ባሬ ጋር አብሮ ሲያውደለድል ስለነበረው ስለነሱ ጥሩ ነገር ነው የሚነገረው። እስቲ ተመልከቱ። ስለ ደጃች ባቻ አባ ነፍሶ የኦሮሞ ፖለቲከኞች ሲናገሩ ሲጽፉ እነ አሰፋ ጀለታ እነ ገመቹ መገርሳ ሲናገሩ ሰምተናል። ስለ ባልቻ አባ ነፍሶ፣ ስለ ራስ ጎበና፣ ስለ ፊታውራሪ ዲነግዴ፣ ስለ አብዲሳ አጋ፣ ስለ ጃጋማ ኬሎ፣ ስለ ገረሱ ዱኪ፣ ስለ እነዚህ ስለ ኦሮሞ ታላላቅ አባቶች አሁን ያለችዋን ኢትዮጵያ በማጽናት ዙሪያ ላይ አሻራቸውን የተከሉ ታላላቅ አባቶችን ስለነሱ ሲጽፉ ታያላችሁ አታዩ። ነገር ግን እነ ጆቢር እዚህ ጋር የምታዩት እነ ጆቢር እነ ዋቆ ጉቱ ግን አሁን ላሉ የኦሮሞ ፖለቲከኞች ምንድናቸው? ትልቅ ቦታ ነው የሚሰጧቸው። ለምን? አሁን ያለው የኦሮሞ ፖለቲካ ኢትዮጵያዊነትን የሚጠላ ጸረ ኢትዮጵያ ፖለቲካ። ስለዚህ ጸረ ኢትዮጵያዊ የሆኑትን እና አባ ጆቢር አሁን ላሉ የኦሮሞ ፖለቲከኞች ምንድናቸው? የሚከበሩ ናቸው። ጸረ ኢትዮጵያ የሆነ ባንዳና ሽፍታ የነበሩት እነ ዋቆ ጉቱ አሁን ባሉት የኦሮሞ ፖለቲከኞች ዘንድ ምንድናቸው? ትልቅ ቦታ አላቸው። ለምን? ኢትዮጵያን ሲያደሙ ኢትዮጵያ ላይ ጠጠር ሲወረውሩ ኢትዮጵያን ሲጎዱ ኢትዮጵያን ሲክዱ የነበሩ ሰዎች አሁን ባሉት የኦሮሞ ፖለቲከኞች ስለሚወደዱ እና እንደው ለታሪክ እናስቀምጠው ብዬ ነው። በአንጻሩ ደግሞ ተመልከቱ ኦሮሞ ከጃንጀሮ ወደ አንተ ሲመጣ ባሪያ እንዳታደርገው፣ ልሽጠው ልለውጠው አትበል። ይህን ያህል ዘመን አባቶቻቸው ከአባቶች ልጆቹ ካንተ ጋር አብረው ኑሮ ባሪያ ሊባሉ አይገባም። በአደባባይም ባሪያ እኔ ነው እያልክ አትሟገት፣ የሰው ባሪያ የለውም ብለው ኦሮሞዎችን መሸጥ፣ ኦሮሞዎችን መነገድ፣ ኦሮሞዎችን መበደል፣ በኦሮሞዎች ላይ ግፍ መፈጸም መቆም እንዳለበት ነው አጼ ዮሐንስ ለኦሮሞ ሲሟገቱ፣ ለኦሮሞ ሲከራከሩ ነው። እዚህ ለኦሮሞ ሲሰሩ የኦሮሞ መብት መከበር አለበት ሲሉ ነው እዚህ ጋር የምናየው ወገኖች። ኦሮሞ በወደደው ቦታ ይኑር፣ በተመቸው በፈለገው ቦታ ይኑር ነው እያሉ ያሉት ወገኖቼ። እንግዲህ የአጼ ምኒልክ ፖለቲካ ይሄ ነው። እንግዲህ የአጼ ምኒልክ ፖለቲካ ይሄ ነው። ወደ ዳኛቸው ወደ ዶክተር ዳኛቸው ልምጣ። ወደ ዶክተር ዳኛቸው ስንመጣ አሁን ያለው የአብይ አህመድ መንግስት የብልጽግና መንግስት ስልጣን ላይ ከቆየ 8 ዓመት ኢትዮጵያ ውስጥ ዜጎች ከአንድ ቦታ ወደ አንድ ቦታ በሰላም ይኖራሉ ወይ? አሁን ያለው ህገ መንግስት ዶክተር ዳኛቸው ያውቁታል።
የኦሮሞ ክልል ይሄ የኦሮሞ መሬት፣ ያ የትግሬ መሬት፣ ይሄ የጉራጌ መሬት፣ እዛ ጋር የጃንጀሮ መሬት፣ እዛ ጋር ምናምን የሚል አይደለም ወይ? ይሄ አካባቢ የኛ መሬት ነው ተብሎ በዛ አካባቢ የሚኖሩት ሌሎች አገራቸው አይደሉም እየተባሉ አይደለም ወይ? ኢትዮጵያ በዘርና በጎጥ አይደለም ወይ የተሸነሸነችው? ኢትዮጵያውያን በሁሉም ቦታ የመኖር የመስራት የመውጣት የመግባት ሀብት የማፍራት መብት አላቸው ወይ? ወደ አዲስ አበባ ከተማ አማራ ናችሁ እየተባሉ ዘራችሁ እየታየ አትገቡም እየተባለ አይደለም ወይ? ከወለጋ ከአርሲ አማራ ናችሁ እየተባለ ይገደሉ የለም ወይ? ይገደሉ የለም ወይ? ኢትዮጵያውያን ዶክተር ዳኛቸው እርሶ ምናልባት በቦሌ ወይም በተወሰነ ቦታ ትልቅ ቪላ ቤት ወይም ትልቅ ቦታ ተሰጥቶት የሚፈልጉት ነገር ሁሉ እየተመቻቸሎት በሰላም ይኖሩ ይሆናል። አልፎ አልፎ ደግሞ በአይሮፕላን ወደ ወልቃይት ምናምን እየሄዱ ከአባይ እየተደረበሎት በቃ ኢጎትን እየሞሉት ይሆናል። አንድ ነገር ልንገሮት ዶክተር ዳኛቸው፣ ደጋግሜ የምናገረው ነገር ነው። ቶሌ ቀበሌ የምትኖር የነበረች እህት ናት። 5 ልጆች አሏት። ባለቤቷን አረዱት። መኖር አትችልም ተብሎ አማራ ነህ ተብሎ ገደሉት ባለቤቷን። እህት አለቻት፣ እህቷን ገደሏት። የእህቷን ባል ገደሉ። 3ቱንም ገደሉ። ለምን? መኖር አትችሉም እዚህ፣ ይሄ የኦሮሞ መሬት ነው፣ አማራ ናችሁ እናንተ ውጡ ተብለው ተገደሉ በወለጋ። ዶክተር ዳኛቸው ይሄን ያዳምጡኝ። ከዛች ሴት የሷን 5 ልጆች የእህቷን 4 ልጆች ይዛ ወደ ወሎ ሄደች። መኖር አትችልም በአገርሽ ተብላ እና አብይ አህመድ ይሄንን ማስቆም ቻለ ወይ? ኢትዮጵያዊ በሁሉም ቦታ በወደደው ቦታ መኖር አለበት። ሁሉም ኢትዮጵያ የኢትዮጵያውያን ናት። ሁሉም ኢትዮጵያ የኢትዮጵያውያን ናት። ኢትዮጵያውያን በሁሉ ቦታ አገራቸው ነው። በኦሮሞ መኖር ይችላሉ። በትግሬ በሁሉ ቦታ ትግሬውም ኦሮሞውም በወደደበት ቦታ መኖር ይችላል ብሎ አብይ አህመድ የሰራው ያደረገው ነገር አለ ወይ? ሌላው ቢቀር በህግ ደረጃ የትግሬ መሬት፣ የኦሮሞ መሬት፣ የአማራ መሬት ምናምን የሚለውን ቀይሯል ወይ? ህገ መንግስቱን አሻሽሏል ወይ? 8 ዓመት ሙሉ ዶክተር ዳኛቸው ይሄን ይመልሱልኝ። ኢትዮጵያ ውስጥ ሰው በሰላም ወጥቶ ይገባል ወይ? በሰላም ወጥቶ ይሄዳል ወይ? ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ይችላል ወይ? ዶክተር ዳኛቸው ይሄን ይመልሱልኝ። አጼ ምኒልክ ኢትዮጵያውያንን እየሸጠ ከአንድ ቦታ ወደ አንድ ቦታ እንዳይንቀሳቀሱ ሲያደርጉ የነበሩ ገዢዎችን ከታች ያሉ አመራሮችን በደብዳቤ ይሄንን ነገር ማስቆም አለባችሁ ብለው ያስቆሙ ሰው ናቸው። ኢትዮጵያዊ በሁሉ ቦታ በወደደው ቦታ መኖር አለበት ብለው ከ150 ዓመት በፊት ዘመናዊ ፖለቲካን ያሳዩ ሰው ናቸው። ፈሪሃ እግዚአብሔርን የተሞሉ ሰው ናቸው። እርሶ የሚያመሰግኑት አብይ አህመድ ስልጣን ላይ ተቀምጦ ስልጣን ይዞ ምን ያደረገው ነገር አለ? ምን የሰራው ስራ አለ? የዜጎችን ከአንድ ቦታ ወደ አንድ ቦታ መመላለስ ምን በዛ ዙሪያ ላይ ምን መስተካከል እንዲኖር ያደረገዋል? እንደውም ጭራሽ ይሄንን የዘር ፖለቲካ በ5ኛ ምርሽ እያስኬደው አይደለም ወይ? ስለዚህ እችን ጥያቄ ብቻ በማንሳት ዶክተር ዳኛቸው ስለ አብይ አህመድ የተናገሩት ነገር ፉርሽ እንደሆነ በዚች ብቻ ማሳየት ይቻላል። በአፄ ምኒልክ ጊዜ ዜጎች ሁሉ በወደዱበት ቦታ ይኖሩ የሚል ፖለቲካ ነበር የሚያናምኑት። ሁሉም የኢትዮጵያ ግዛት ውስጥ ማንም ኢትዮጵያዊ እንደፈለገ መውጣት መግባት መኖር ይችላል። ከአንድ ቦታው ተነስቶ ወደ ሌላ ከሌላ ቦታው ተነስቶ ወደ ሌላ መሄድ ይችላል ነው የሚሉት አፄ ምኒልክ። አሁን ባለው በእነ አብይ አህመድ ፖለቲካ ግን ከኦሮሞ ክልል አማራ መጽናት አለበት። በኦሮሞ የኦሮሞ አፓርታይዳዊ ግዛት አዲስ አበባ የኦሮሞ ናት፣ ፊንፊኔ ከኛ። ይሄን አልሰሙም እንዴ ዶክተር ዳኛቸው? ፊንፊኔ ከኛ የሚባለውን ፖለቲካ ስለሱ አልሰሙም እንዴ? አዲስ አበባ የኦሮሞ ናት፣ ናዝሬት የኦሮሞ ነው፣ ሐረር የኦሮሞ ነው፣ ድሬዳዋ የኦሮሞ ነው፣ ሞያሌ የኦሮሞ ነው እየተባለ ከሶማሌው ጋራ ከሐረሬው ጋራ ከሁሉም ጋራ ግብ ውስጥና ጦርነት ውስጥ የኦሮሞ ፖለቲከኞች እንደገቡ አልሰሙም እንዴ?
ጀዋር ተከበብኩ ባለ ጊዜ እና ጫሉ በሞተ ጊዜ በአርሲ በባሌ በምስራቅ ሸዋ በሐረርጌ እየተነጠሉ አማራዎች ሲገደሉ መጤ ሲባሉ ነፍጠኛ አማራ ተብሎ ሲገደሉ አልሰሙም እንዴ ዶክተር ዳኛቸው? ምን እንዲሆን ደግሞ ያደረገው የኢትዮጵያን ህገ መንግስት አላነበቡም እንዴ ዶክተር ዳኛቸው? የኢትዮጵያ ህገ መንግስት የተመሰረተው በዘርና በጎሳ ላይ መሆኑን አያውቁም እንዴ ዶክተር ዳኛቸው? በወልቃይት ጉዳይ ላይ የተነሳው ሰው፣ በሐረር ጉዳይ ላይ፣ በአዲስ አበባ ጉዳይ ላይ የተነሳው ሰው የኦሮሞ መሬት የአማራ መሬት የትግራይ መሬት ከሚለው የተነሳ መሆኑን እኚህ ሰው አያውቁም እንዴ? ለዚህ ነው እኔ በምክንያት ነው የምናገር። እንግዲህ ምክንያት አቅርቤያለሁ። አፄ ምኒልክ ምን እንዳደረጉ ምክንያት አቅርቤያለሁ። አሁን ያለውን የዘር ፖለቲካም ደግሞ እንደምሳሌ አቅርቤያለሁ። ሁለቱን ተመልከቱና አፄ ምኒልክና አብይ አህመድ ይወዳደራሉ ወገኖች? ይህንን መልሱን እንግዲህ ለአድማጮች ተዋለሁ እና ለዚህ ነው ዶክተር ዳኛቸው ሌላ ምክንያት ማቅረብ ይችላሉ። በዚህ ፕሮግራም ላይ በስፋት መለስበታለሁ። በቀጣዩ ፕሮግራም አብይ አህመድ የባቡር መስመርን በተመለከተ የሰጠው አስተያየት አለ። በተለይ ከአዋሽ ወደ መቀሌ የሚወስደው መንገድ አስፈላጊ አይደለም የሚል አስተያየት ነው የሰጠው። ተመልከቱ። የባቡር መስመር መሀሉን ከሰሜን የሚያገናኝ የባቡር መስመር አስፈላጊ አይደለም ብሎ ኢቭን በወያኔ ጊዜ በኃይለማርያም ጊዜ የተጀመሩት የባቡር ግንባታዎች በሙሉ በቃ ሙሉ ለሙሉ ቆመዋል በአብይ አህመድ። በአፄ ምኒልክ ጊዜ ግን ከጅቡቲ ድሬዳዋ የባቡር መስመር ተዘርግቷል። እሳቸው በነበሩ ጊዜ የባቡር መስመር ተዘርግቷል። በአብይ አህመድ ግን የተዘረጋ የባቡር መስመር የለም። አሁን ያለው የባቡር መስመሮች በወያኔና በኃይለማርያም ጊዜ የነበሩ ናቸው እና ከአዋሽ ወደ መቀሌ የሚወስደው የባቡር መንገድ በጣም አስፈላጊ ነው። ባለፉት 8 ወር ውስጥ አብይ አህመድ ማጠናቀቅ የነበረበት ጉዳይ ነው። ግን የባቡር ሀዲዱ ወደ ሰሜን ስለሆነ የሚወስደው ሰሜኑ እንዲለማ፣ ሰሜኑ እንዲገናኝ፣ ሰሜኑ እንዲሻሻል የኦሮሞ ብልጽግናዎች ስለማይፈልጉ ከአዋሽ ወደ መቀሌ ያለው የባቡር መስመር ምንም አይነት ኢንቨስትመንት ምንም አይነት ነገር እንዳይኖር አድርገዋል። በቃ ሰብረውታል። ጭራሽ አሁን በአደባባይ ወጥቶ አስፈላጊ አይደለም የባቡር መስመር እግዚአብሔር ያሳያል። ኢንፍራስትራክቸር የሆነ ትልቅ የባቡር መስመር አስፈላጊ አይደለም ብሎ ወጥቶ እስከ መናገር የደረሰበት ሁኔታ ነው ያለው። እንግዲህ የባቡር ሀዲድ አስፈላጊ አይደለም የሚል መሪና ጭራሽ የተሰራውን የሚያፈርስ የተጀመረው እንዳያልቅ የሚያደርግ ክፉና አረመኔ መሪና ምን በሌለበት የባቡር መስመር ለመጀመሪያ ጊዜ በኢትዮጵያ ውስጥ እንዲኖር ያደረጉ መሪዎች እንደ እኩል ይታያሉ ወገኖች። እና ይሄንን እንግዲህ ምላሽ ለዶክተር ዳኛቸው ሰጣለሁ። እንግዲህ በዚህ በባቡር ጉዳይ ላይ ወደፊት በስፋት በቀጣይ መርሃ ግብር በስፋት የምንመለስበት ጉዳይ ነው። ለምን በጣም አስፈላጊ ስለሆነ። እንግዲህ አድማጮቼ፣ ተመልካቾቼ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።